ምን ነበር ስሙ? ባይ ዲስኦርደር ኬክ ስሙ ምን ነበር? ባይ ፖላር ነው። ባይፖላር ዲስኦርደር ብላችሁ ሰርች አድርጉ እስቲ ግቡና። ባይፖላር ዲስኦርደር ማለት የስሜት መዋዠቅ ማለት ነው። እኔም አሁን ነው ልክ እንደናንተ ያን የጥያቄ የተፈጠረባችሁ ነገር አለ አይደለ? ለምንድን ነው በአንድ ጊዜ ከአዲስ አበባ አዳማ ሊመጣ የቻለው የሚለው ጥያቄ ለእናንተ ብቻ ሳይሆን ለእኔም ጥያቄ ነበረ። ነገሩ ሳጠና ባይፖላር ዲስኦርደር የሚባል በሽታ ወይ ደግሞ ህመም የስሜት መዋዠቅ ከፍ ማለትና ዝቅ ማለት። ይሄ ማለት ከፍ ባለ ቁጥር የመደሰት ስሜት፣ በጣም የመፈንጠስ ስሜት እና ኦቨር የሆነ የወሲብ ፍላጎት። ይሄ ኦቨር የሆነ የወሲብ ፍላጎት ከተፈጥሮ ውጪ በሆነ መንገድ ሁሉ ሊያስደርግ የሚችል ነገር እንደሆነ አንብቤያለሁ፣ ተመልክቻለሁ። ስለዚህ ይሄ ሰው በዛ ሰዓት በጣም ኃይለኛ፣ ለዚህ ነው ፍለርት እያረኩ ነበር ሲለኝ የነበረው ለዚህ ነው ማለት ነው። ለዛ ነው በአንዴ ተነስቶ አዳማ ድረስ ሊመጣ የቻለው። ስሜቱ ደግሞ ዝቅ ባለ ቁጥር ደግሞ ዲፕሬሽን ውስጥ የመግባት ራስን የማጥፋት ራስን የመጉዳት ነገር ይታያል ተብሏል። ደግሞ ከገዳም እንደወጣም አንዴ እንደሞከረና በፖሊስ ቁጥጥር ስር ሆኖ እንደተረፈም ተነግሮኛል። ስለዚህ አሁንም እያልኳቸው ያለሁት በነገራችን ላይ ይሄ አሁን ምንድነው ስሙ ጠፋብኝ፣ የጠራሁት ዲስኦርደር ነው ምንድነው ይሄ ባይፖላር ዲስኦርደር የተባለው ነገር ሙሉ ለሙሉ የሚድን በሽታ አይደለም የሚል ነገር ያነበብኩትን ነው የምነግራችሁ። ምናልባት ተሳስቼ ከሆነ እታረማለሁ። ልክ ጀስት ላይክ እንደ ስኳር አይነት ነገር ነው ባህሪው። በመድኃኒት መቆጣጠር የሚቻል ነገር እንጂ የሚሻል ነገር አይደለም። ሲቀጥል ሶፎንያስ እንደዛ ነገር የደረሰበት ከ3 ዓመት በፊት የተፈጠረ ነገር አለ። እሱን በሙሉ ነግሮኛል። ሁሉንም ነገር ለደህንነቱ ስል አልናገርም እዚህ ጋር። ትላንትና ነው የደወለልኝ። ሁሉም ነገር ትላንትና ነው የነገረኝ። አንድ በአንድ ማን ምን እንዳደረገው፣ መቼ ምን እንደተፈጠረ፣ በማን ምክንያት እዚህ ነገር ውስጥ ሊገባ እንደቻለ እያንዳንዱን ነገር አጫውቶኛል። ባለቤቱ ራሱ። እውነቱን ውሸት እንግዲህ ፈጣሪ ነው የሚያውቀው። ግን ከነገረኝ አንጻር በጣም የሚያሳዝን ነው፣ በጣም የሚያስደነግጥ ነው። በዚህ አጋጣሚ ራሳችሁን ጠብቁ እሺ። አንዳንድ ሰዎች ራሳችሁን ጠብቁ። አጠገባችሁ የሚገኙ ሰዎችን ጠብቁ። በጣም እንዳታምኑ ሰው። እኔ በዚህ ሰዓት ራሴን እንኳን ማላምንበት ሁኔታ ላይ እየደረስኩ። አጠገባችሁ የሚገኙ ሰዎችን ጠብቁ። ባልጠበቃችሁት ሰውና ባልጠበቃችሁት ሰዓት የማይሆን ነገር ሊፈጠር ይችላል። ትንሽ ጊዜው ከፍቷል። ራሳችሁን ጠብቁ። የምትሰሙኝ ከሆነ ኦኬ፣ የነገርኳችሁ ነው። እዚህ ጋር መታችሁ ኔጌቲቭ ኮሜንት የምትጽፉ ሰዎች ያው የአእምሮ ጤንነት ችግር እንዳለባችሁ እረዳለሁ። ምክንያቱም ሰው ለራሳችሁ እየነገራችሁ ሌላ በቃ የማይገናኝ ኮሜንት የምትጽፉ ሰዎች ካላችሁ እናንተ ጤነኞች አይደላችሁ። ለኔ ያው አንዳንዶቻችሁ እናንተ ምናልባት ይሄ ዲስኦርደር የሚባለው ነገር ሳይዛችሁ አይቀርም ወይ አእምሯችሁ ጤነኛ አይደለም ወይ ደግሞ ያው ምናምናችሁ ልክ አይደለም ማለት ነው። አሁንም ትኩረታችሁ ወደ እኔን ተውኝና እሱ ጋር ሂዱ። እየነገርኳችሁ ነው። ደጋግሜ እየጮኩ ነው። ደጋግሜ እየተናገርኩ ነው። አይ ምንም አልሆነም፣ ችግር የለም። ጠባቂ እግዚአብሔር ነው። የእሱም ጠባቂ እግዚአብሔር ነው። ግን እንደ ሰው ማድረግ የምንችለውን ነገር እናድርግ። እኔ እየተባበርኩ ነው ያለሁት። በቃ ሰው ካለፈው ጥፋቱ ይማርና ብዙ ነገር ያስተካክላል። በአንድ በኩል እንደ ጥፋት አትመልከቱት። አካሄድ ስህተት አለብኝ እንጂ ያንን ነገር ነቅቶ ወደ አምላኩ እንዲቀርብ ማድረጌ ትክክል ነገር ነው። አካሄድ ላይ ነው ስህተት ያለው። ስለዚህ ልክ ማጋለጥ የሆነ ነገር ማድረጌ እንደ እኔ ልክ እንደ ጎዳሁት አድርጋችሁ የምታስቡ ሰዎች በጣም የአእምሮ መቀንጨር ስለሚታይባችሁ ብትረጋጉ ጥሩ ነው። እሺ፣ ለማንኛውም ይሄን ልነግራችሁ ፈልጌ ነው። አክሰፕት ማንንም አልቀበልም። በነገራችን ላይ ምንም አትሰሩልኝም። እዚህ ገብታችሁ ምንም አትሰሩልኝም። እዚህ ላይቭ ላይ አክሰፕት እንትን አትላኩ፣ ገስት ምናምን አትላኩ። በቃ የምነግራችሁን ሰምታችሁ ሂዱ። ዩቲዩብን ሰብስክራይብ አድርጉለት፣ ቪው እንትን በሉት፣ መኒታይዝ ይሁንለት። ኢቢኤስ እና አንዳንድ ቦታዎች ላይ ሊቀጥሩት አይችሉም በዚህ ሰዓት። አንደኛ ሰውነቱም ትንሽ መስተካከል አለበት። 20 ኪሎ እንደቀነሰ ነግሮኛል። አብዛኞቻችሁ ፎቶን አይታችኋል። ካላያችሁ እኔ ዩቲዩብ ላይ ያለላችሁ ሂዱና እዩ። ስለዚህ ኢቢኤስም ተቀጠረ አሻምም ተቀጠረ ዞሮ ዞሮ ገንዘብ ነው የሚከፈለው አይደለ?
ስለዚህ ኢቢኤስም አሻምም ኢቲቪም እነሱም ዩቲዩብ ላይ ይሰራሉ። ከዩቲዩብ ከሚገኘው እንዲሁም ከአንዳንድ ነገሮች ነው ገንዘብ ለሱ የሚከፍሉት። ስለዚህ እሱ በራሱ ዩቲዩብ ማንኛውም ሰው መስራት ከቻለ ኦፖርቹኒቲውን ያመቻቸ ፕላትፎርም ስለሆነ እንዲረዳ እርዱት። እኔ ጋር አሁን ያላችሁ 100 ምናምን ሰዎች እዚህ ጋር ቁጭ ብላችሁ ኔጌቲቭ ኮሜንት ከምትጽፉ አንድ አፍታ ሄዳችሁ ዩቲዩብን ሰብስክራይብ ብታደርጉለትና የሆነች ቪዲዮ ለ1-5 ደቂቃ ብትመለከቱለት በጣም ታግዙት ነበረ። እናንተ ግን እዚህ ጋር ቁጭ ብላችሁ ከኔ ጋር እንደዚህ ያለ በዛ ገብቶ በዚህ ወጥቶ ትላላችሁ። ሂዱ፣ እኔን ተውኝ፣ ሂዱ እያልኳችሁ ነው። ሶፎንያስ ሶፊ ሾው ነው፣ ሶፊ ሚዲያ የሚል ዩቲዩብ አካውንት አለው። ሰርች አድርጉና 1700 ነው 1200 አካባቢ አካውንት አለው። ኦልሞስት መኔታይዝ ሊሆን ትንሽ ነው የሚቀረው ማለት ነው። መኔታይዝ ለመሆን አድሰንስ ማስተካከል ብቻ ነው የሚጠበቅበት። ከዛ ገንዘብ መስራት ይጀምራል። የራሱን ሚዲያ ይጀምራል። ፖድካስት እንደገና መጀመር ይችላል። ገባችሁ? እኛ ይቅር ካለው ከተቀበልን ፈጣሪ ይቅር ካለ እኛ ይቅር ማንልበት ምክንያት ምንም የለም። በቃ በሰዓቱ ስሜታዊ ሆነን ብዙ ነገሮች አድርገናል። አሁን ከዚህ በኋላ ግን እንደዚህ ማድረግ አይጠበቅም። አለቀ። ላለፈ ክረምት ቤት አይሰራም ስለሆነ ነገሩ ያለፈውን ትታችሁ አዲስ ነገር ለማሰብ ሞክሩ። አይምሯችሁ ላይ ደግሞ ኔጌቲቭ ነገሮችን አትተውሽ፣ አትያዙ፣ ብዙ ነገሮችን አትያዙ። በጣም ኢትዮጵያ አንድ የሚያስቸግረው ነገር አንድን ሰው በቃ በሆነ ነገር ከያዘ አይለቅም፣ አይፈታም። ስለዚህ ብዙ ኔጌቲቭ ባትሆኑ ጥሩ ነው። ኤኒዌይስ ይሄን ያለው ነገር የምትችሉ ሰዎች ፕሊዝ እየሄዳችሁ ሰብስክራይብ አድርጉ፣ አካውንቱን ሼር አድርጉለት፣ ሰፖርት አድርጉት። ይታገስ፣ ይረዳ። ኦኬ፣ ይሄን ነው የምላችሁ። እንግዲህ ማስተዋል ያላችሁ ሰዎች እና ነገሮችን ማገናዘብ የምትችሉ ሰዎች ሄዳችሁ ሰብስክራይብ እንደምታደርጉለት ተስፋ አደርጋለሁ። እንደምታግዙት ከጎን ነን አለ እንደምትሉት ኮሜንትም ላይ ፖዚቲቭ የሆኑ ነገሮች ጻፉ። ኦኬ፣ አይምሮ በራሱ ብዙ ነገር ያጨናንቃል። ብንችል ፖዚቲቭ ነገሮችን ማየት ብንችል ደስ ይለኛል። እኔ አንዳንዴ ምን እንደምመኝ ታውቃላችሁ? ኢትዮጵያ ውስጥ ፈረንጅ ማለት ነው በቅጡ ፈረንጅ ላናግር ብላችሁት እንኳን መንገድ ላይ ኤክስኪውዝ ሚ ምናምን ብላችሁ ስታቆሙት ኦኬ የስ ብሎ ያወራችኋል። ከዛ ስሙን እንኳን ብትጠይቁት ይነግራችኋል። እኛ ሀገር መንገድ ላይ ይቅርታ የኔ ወንድም፣ ይቅርታ የኔት ላናግርሽ ብትሏቸው ቀጥታ አይምሯቸው ላይ መጣው በቃ ሌባ ነው ሊዘርፈኝ ነው። ለምን? በቃ ሀገራችን ያለችበት የድህነት ሁኔታ፣ የሴፍቲ ማነስ፣ ማንን ማመን እንዳለበት ግራ የገባው ጊዜ ላይ ስለሆነ በጣም አዝናለሁ በዚህ ነገር። ፕሊዝ ቢ ፖዚቲቭ። ለመሄድ ሞክሩ። ሂዱና ሰብስክራይብ አድርጉለት። እናቱ አረፈች እንዴ? አይጠቅማችሁም ሰዎች፣ አይጠቅምሽም። ይህን የጠየቀኝ ሰውዬ አይጠቅምህም፣ ብነግርህ አይጠቅምህም። ምን ታስነሳታለህ? ብነግርህ ሂጅ ብነግርህ ሄደህ ታስነሳታለህ? ምን ይጠቅምሃል? ይህን ከምትጠይቀኝ እኔ ጋር ቁጭ ብለህ ኮሜንት ከምትጽፍ ጊዜን ከምታጠፋ ሄደህ ሰብስክራይብ አድርግለት። ይኸውላችሁ አንዳንዶች ህይወቱን አበላሽተህ ትላላችሁ። ህይወቱን አስተካከልኩት። እንደው ምንድን ነው ማበላሸው? በዛው ቢቀጥል ኖሮ አንዱ ይገለው ነበር። እርግጠኛ ነኝ ብነግራችሁ አንዱ ይገለዋል። እጁ ላይ ነው እሱ የሚጠፋው። ወይ ደግሞ በዛው ባህሪው ቀጥሎ ያው ይበላሽ ነበር፣ ከሰውነት ተራ ነበር የሚወጣው። ቢያንስ አሁን ወደ አምላኩ እንዲቀር ማስደንገጫ ሆኖታል። በነገራችን ላይ ምንም ነገር ያለ ፈጣሪ ፈቃድ አይሆንም። እሺ እዚህ ምድር ላይ አንድ ነገር ማወቅ አለባችሁ። በቃ ይሄ ሰው ይበቃሃል ሲለው ነው እኔ እጅ ላይ አመጡ የጣለው። አካሄዱ ስህተት ቢኖረውም ኦኬ፣ አካሄዱ ስህተት ቢኖረውም እኔ እጅ ላይ ይበቃሃል ስለተባለ ነው። ፈጣሪ ስለሚወደው ነው ከዚህ ነገር እንዲመለስና እንዲነቃ። በነገራችን ላይ ከራሱ ጆሮ ከራሱ አንደበት ምስክርነቱን ስለሰማው የእናንተ እዚህ ጋር መንጫጫት እኔ ምንም አይመስለኝም። ትናልከው እሱ ህይወቴን አላበላሽህም፣ እንደውም አትርፈኸኛል፣ አመሰግናለሁ፣ ወደ ራሴ እንድመለስ አድርገኸኛል ካለ እናንተ ምን ቤት ናችሁ? እዚህ ጋር ህይወቱን አበላሸው። አይ እናንተ እሺ፣ አንተም እሱም ያው ናችሁ በሉ፣ ችግር የለውም። ግን አንተም እሱም ያው ናችሁ ባልክበት ጊዜ ከአሁን ዳታን ዋጋ ከፍለን ዋጋ የገጭ ያለው እሺ፣ ለእሱ የምታገዝለት ከሆነ እኔን ተወኝና ሄደ ሰብስክራይብ አድርግለት። እኔ ልሁን ችግር